ቲንክ 4 ነው 5 ሳምንት ሆነን መሰለኝ። ዛሬም ሐዋርያት ሥራ ምዕራፍ 1ን እንቀጥላለን። ባለፈው ሳምንት ካቆምነው ነው የምንጀምረው። ዛሬ ምናልባት ምዕራፍ 1ን የእግዚአብሔር ፈቃድ እንጨርሰዋለን። ስለዚህ የሐዋርያት ሥራ ምዕራፍ 1 ከቁጥር 6 ነው መሰለኝ ከቁጥር 12 ጀምሮ እስከ መጨረሻው ያለውን ክፍል ነው የምናጠናው። ስለዚህ ባለፈው ሳምንት ከ12 አይ ቲንክ እስከ 14 አጥንተናል፣ ግን ክፍሉን አንድ ላይ ብናነበው ይሻል ይሆናል። ስለዚህ የምናጠናው የመጀመሪያውን ክፍል አጥንተነዋል። ባለፈው ሳምንት ሁለት ነገር ላይ ፎከስ አድርገን ነበረ ያጠናነው። አንደኛ ምን ትራንስፎርም አደረጋቸው እነዚህ ሰዎች ለየት ያሉ ይመስላሉ ብለን ከሉቃስና ከዮሐንስ ወንጌል አንብበን ልክ ትምህርቱ የጌታ ኢየሱስ ክርስቶስ ኮርስ መስጠት ሲጀመር የነበሩበትን ሁኔታ የሚያሳይ እሱ ራሱን ሪቪል ማድረግ መግለጽ ሲጀምር የነበሩበትን የሚያሳየውን ሲናሪዮ አይተን አሁን ግን ሌላ ሆነዋል እነዚህ ሰዎች እና ምንድነው እሱ ብለን ነበርና በ40 ቀን ውስጥ ጌታ ልባቸውን ወደ ሰማይ አንስቶት ነበር። በሰማይ ተስፋ ተጥለቅልቀው ነበር። በሕያውነት ተስፋ፣ በመንፈስ ቅዱስ ተስፋ፣ በትንሣኤ ተስፋ፣ ወደ ሰማይ በመሄድ ተስፋ፣ በማድረግ ተስፋ፣ በእነዚህ ተስፋ የሰማያዊ ነገር ልባቸውን ሞልቶት ነበርና የሰማይ ነገር ተሞልተው ነበር። ከምድራዊ ነገር አላቋቸው ነበር። ይሄ ሌላ ሰው አደረጋቸው። አካውንታቸውን በሰማይ የሚያደርጉ አደረጋቸውና ይሄ በጣም ኢምፖርታንት ነው። ከክርስቶስ ጋር ስንኖር ለምድራዊ ነገር ሳይሆን ለሰማያዊ ነገር ተስፋ ማድረግ አለብን ብለን ተምረን ነበር። ሁለተኛ ያየነው ደግሞ ጠብቁ ተባሉ። ተስፋውን እንዴት ጠበቁት? ተስፋውን እንዴት ጠበቁት ብለን ወደ እግዚአብሔር ፈቃድ በፍጥነት ሲሮጡ እግዚአብሔር ያለውን የእነሱን ኮምፕሮማይዝ ሳያደርጉ ኢየሩሳሌም ብሏል። ኢየሩሳሌም እንዳውም አንድ ቤት ውስጥ በመሆን እንዳደረግ እግዚአብሔርን ሲታዘዙ እናያቸዋለን። እምነት ነበራቸዋለን። ሁሉ ትዳራቸውን ትተው ነው እኮ እንደው አንድ ቤት ተሰብስበው የሚጠብቁት። ይሄ ምን ያህል ፌዝ በቃ እርግጠኛ ነው ተስፋው የሚል ፌዝ ነበራቸው። ከዛ በኋላ ደግሞ ኮንስታንትሊ ፕሬይ ያደርጉ ነበር፣ ይጸልዩ ነበረ፣ በጸሎት ይጠብቁት ነበረ። ትራንስፎርምድ ሆነው ለአንድ ሰዓት ከጌታ ጋር መጸለይ ያልቻሉ ሰዎች ኮንስታንትሊ የሚጸልዩ ሆነው ይጠብቁት ነበረ። እንደገና በአንድ ልብ ነበሩ። አንድ ጎል ነበራቸው፣ ተስፋውን ማግኘት እና ምስክር መሆን። ከዛ ደግሞ ቃሉን ኤክስፕሎር ያደረጉ ነበር ብለን እንደዚህ ነው መንፈስ ቅዱስ የሚጠበቀዋልና የሰዎቹን ሊስት አይተን ዳይቨርሲፋይድ የሆኑ ሰዎች ናቸው፣ የተለያዩ ናቸው፣ ግን ሁሉም የተዘረዘሩልን ኦን ፐርፐዝ ነው አለን። ምክንያቱም እንድናያቸው ነው። ሴም ፒፕል ናቸው። በቃ ያው ሴም ፒፕል ለመንፈስ ቅዱስ የጣጩት እነዚሁ ሰዎች ናቸው እና ያንን እንድናይ ሳይሆን አይቀርም ብለን ከዛ ደግሞ የተወሰኑ ሰዎችን በተለይ ማርያምን አንስተን ሀምብል በሆነ ህርት መንፈስ ቅዱስ የጸለላት ፍሬ ከውስጧ የወጣ እሷ ስትሄድ ነቢይ ትንቢት የተነገረ እሷ ስትሄድ ጽንስ የዘለለ እንደዚህ አይነት ኢምፓክት የምታመጣ ሴት አሁንም መንፈስ ቅዱስን ትፈልጋለች እና መንፈስ ቅዱስ የአንድ ቀን አይደለም፣ የአንድ ዘመን አይደለም፣ ሁሌ የምንፈልገው ነገር ነው አለን። ትህትናዋን አደነቅን። እንደገና ለልጇ ምስክር መሆን ነው የምትፈልገው። በቃ እሷም ተቀብላ መንፈሱ ምስክር መሆን ለልጇ ትፈልግ ነበር ብለን ይህንን ከእሷ ህይወት አፕሪሺየት አድርገን ባለፈው ሳምንት ይህንን ተምረን ነበረ። ዛሬ እንዳለፈው ሳምንት ልብ የሚያሞቅ ታሪክ ባይሆንም ግን እግዚአብሔር ያስተምረናል። ከዛም የሚያሳዝን ታሪክ ነው ዛሬ የምንማረው፣ ግን ከዛ ውስጥ እግዚአብሔር ያስተምረናል። ልክ ለሐዋርያቱ የመጀመሪያ ሌሰን ይመስላል። እነሱ የመጀመሪያ ቢግ ሌሰን፣ ስንት ሌላ ብዙ ትምህርት እያለ የእግዚአብሔር ሐሳብ ወደዚህ ነው የመራቸው፣ ወደዚህ ነገር። this is a big lesson ነምበር 1 ለብቻቸው የተማሩት ሌሰን ነምበር 1 ይመስላል። በተለይ አክሽነብል ሌሰን
የመጀመሪያው ይመስላል አሁን የምናጠናው ክፍልና ስለዚህ ሰም ኢምፖርታንስ አለው ማለት ነውና እሱን ቀረብ ብለን እናያለን። እስቲ እናንብበው ክፍሉን ከ15 ጀምሮ ያለውን። በዚያም ወራት ጴጥሮስ 120 በሚያህሉ ሰዎች ማህበር አብረው በነበሩ ወንድሞች መካከል ተነስቶ አለ፣ ወንድሞች ሆይ ኢየሱስን ለያዙት መሪ ስለሆነው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረው የመጽሐፍ ቃል ይፈጸም ዘንድ ይገባ ነበር፣ ከእኛ ጋር ተቆጥሮ ነበርና ለዚህም አገልግሎት ታድሎ ነበርና። ይህ ሰው በአመፅ ዋጋ መሬት ገዛ፣ በግንባሩም ተደፍቶ ከመካከሉ ተሰነጠቀ፣ አንጀቱም ሁሉ ተዘረገፈ፣ በኢየሩሳሌም በሚኖሩ ሁሉ ታወቀ። ስለዚህም ያ መሬት በቋንቋቸው አኬልዳማ ተብሎ ተጠራ፣ እርሱም የደም መሬት ማለት ነው። በመዝሙር መጽሐፍ መኖሪያው ምድረ በዳ ትሁን፣ የሚኖሩባትም አይኑር፣ ደግሞ ሹመቱንም ሌላ ይውሰድ ተብሎ ተጽፏልና ይላል። እና እስቲ መጀመሪያ ሁለት ነገር ላንሳ። ከዚህ ሁለት ነገር አንድ ላይ ብናየው ይሻላል ብዬ አሰብኩ። እንዴት እንደማቀርበው ትንሽ ተቸግሬያለሁ፣ እንዴት አድርጌ ጥያቄውን ምክንያቱም አንድ ወጥ ክፍል ስለሆነ መክፈልም ያስቸግራል እና ሁለት ጥያቄ መጀመሪያ የምናነሳው ምንድን ነው? አንደኛ እስቲ why is it the first actionable lesson? ለምንድን ነው የመጀመሪያ ትምህርት የሆነው? መቼም ኤግዛክት ነገሩን ለማወቅ አንችልም፣ ግን ለምን ይሆን? እንዲሁ እንትን አይደለም፣ አጋጣሚ አይመስለኝም። እኔ እግዚአብሔር ምክንያት ያለው ይመስለኛል። እና ለምን ይሆን እንደው ይሄ የመጀመሪያው ትምህርት የሆነው የሚል አንድ ነገር እስቲ አንስተን እንዲሁ ዲስከስ እናድርገው፣ አንድ ነገር እናገኝ ይሆናል። ሁለተኛው ነገር ደግሞ ሰዎቹ በእግዚአብሔር ቃል ላይ ተመስርተው እርምጃ የሚወስዱ ሆኑ። በእግዚአብሔር ቃል ላይ ተመስርተው እርምጃ የሚወስዱ ሆኑ። ይሄ ምንን ያስተምረናል? ይሄ ምንን ያስተምረናል? እስቲ እነዚህን ሁለት ሐሳቦች መጀመሪያ ዲስከስ እናድርግና ከዛ በኋላ ደግሞ ወደ ጭብጡ እንሄዳለን። እናመሰግናለን። በጣም መጀመሪያ የሚገርመኝ ነገር እኔ ቅድም መሲም አንስተዋለች፣ በቃ ጌታ እንዴት ትራንስፎርም አድርጓቸዋል። የእግዚአብሔር የጌታ አክሽን በቃ በጣም የሚለውጥ ነው። ሉቃስ ወንጌል ምዕራፍ 24 ላይ ምን ይላል? መጽሐፍን ያስተውሉ ዘንድ አእምሯቸውን ከፈተላቸው። የዚህ ውጤት ነው እኮ ይሄ። በቃ የዚህ ውጤት ነው። መጽሐፍን የሚያውቁ የሚያስተውሉ አደረጋቸው። በቃ ዝም ብሎ ፊደል አይሆንባቸውም። there is meaning, there is life, there is something, it is a guidance, it's a light. አሁን እንደ ቶራ አይደለም፣ ዝም ብሎ የሚያነበንቡት አይደለም። it's different ነው አሁን ቃሉ እና ዲፍረንት ሆኖላቸዋል ቃሉ። እና ለምንድን ነው የሚለውን በእርግጠኝነት መመለስ አይቻልም። እነሱ ከሚሉት አንዳንድ ነገር ለማግኘት እንሞክራለን። ግን አንድ ነገር እርግጠኞች ነን፣ በሐዋርያቱ ልብ ነገሩ ትልቅ ቦታ ተሰጥቶታል ማለት ነው። ትልቅ ቦታ፣ ቅድም እንዳላችሁት 120 ሰው እያለ 12ኛ ሰው መቆጠር አለበት የሚል ትልቅ ቦታ ሰጥተውታል። ምክንያት አለው። ቅድም አንስታችሁታል። በ12 የእስራኤል ነገዶች 12 ኢየሱስ ክርስቶስ ያለ ነገር 12 አላደረገም ብለዋል እነዚህ ሰዎች። እሱም ነግሯቸዋል በተደጋጋሚ በ12 የእስራኤል ነገዶች ልትፈርዱ እያሉ ዲስሚስ ሊያደርጉት አልቻሉም። ይህንን ነገር ኢትስ ቬሪ ኢምፖርታንት ነገር ነው። ሁለተኛው የምናየው ነገር መንፈስ ቅዱስ ወይም እግዚአብሔር ወደዚህ ልባቸውን አንስቶታልና ከመንፈስ ቅዱስ ከመውረዱ በፊት እንዲሆን የፈለገው ነገር ነው። መንፈስ ቅዱስ ወርዶ እነዚህ ሰዎች ለምስክርነት ከመውጣታቸው በፊት እንዲሆን የፈለገው ነገር ነው። ለምንድን ነው
ብለን ስንል በእርግጠኝነት ባናውቅም ይመስለኛል አኖይንትመንቱም አብሮ እንዲሆን ፈልጓል። ከ12ቱ ጋር እነሱ ለብቻቸው ተቀብተው በኋላ መጥቶ እንዲቀላቀል አልፈለገም። ሆሊ ስፒሪት ሲመጣ ይሄ ሹመት እንዲጸድቅ ፈልጓል። እነሱ ሾሙት አይደለ? ሆሊ ስፒሪት ያጸድቀዋል። ሴም አይነት ነገር ሲወርድበት ሴም አይነት ነገር ሲሆንበት ምናልባት 12 የተለየም አይነት ልሳን ደርሷቸው ይሆናል። የተለየ አይነት የእሳት ነገር ተፈጥሮ ይሆናል፣ አላቅም። ግን ሴም አኖይንትመንት እንዲሆንና በመንፈስ ቅዱስ ኮንፍርምድ እንዲሆን የፈለገ ይመስላል እግዚአብሔር ይህንን የፈለገ ይመስላል። እንደገና አንድ ነገርም እየሰራ ያለ ይመስላል። ከሚሆነው ነገር ምንድነው? ልክ ለኢያሱ እንዳደረገው ኢያሱን ምን አለው እግዚአብሔር? ዛሬ በዚህ ህዝብ መካከል ከፍ አደርግሃለሁ ብሎ ዮርዳኖስን ከፈለለት። ኢያሱ አላለም፣ ያንን አልተናገረም ወጥቶ። ግን ለሱ ለብቻቸው ሲነጋገሩ እንደሱ ብሎታል። በዚህ ህዝብ መካከል ከፍ ላደርግህ፣ ዮርዳኖስን እንትን እላለሁ፣ ሊደር ላደርግህ ማለቱ ነው። ይሄንን ቦልድ አክሽን በ120 ሰዎች መካከል ይሄን ቦልድ አክሽን በእግዚአብሔር ቃል ላይ ተመስሮ ሲወስድ እግዚአብሔር ጴጥሮስን ወደ ሊደርሺፕ እየገፋው ነው፣ እያሳያቸው ነው። this man is different, this man is a leader። አክሽን ነው ከሚወስደው። እንዲህ ተጽፏል፣ እንዲህ ማድረግ አለብን እያለ ነው፣ ሊድ እያረጋቸው ነው። እና እግዚአብሔር ያንንም እያሳየ ይመስለኛል። ግን ምንድን ነው እየሆኑ ያሉት እነዚህ ሰዎች ብለን ስንመረምር እነዚህ ሰዎች ቀላል አይደለም ያሉበት ሁኔታ። አእምሯቸውን የሚይዝ ነገር አለ። ይሁዳ ጓደኛቸው ነው፣ ምንም ቢሆን አብሯቸው የነበረ ሰው ነው። እና አሟሟቱ በጣም የሚያስፈራ ነው። ሆዱ ተሰነጠቀ፣ ተዘረገፈ ምናምን። በጣም መጽሐፍ ቅዱስ ላይም ስዕላዊ ነው። እነሱ ደግሞ የበለጠ ሳያውቁት አይቀሩም። እና ልባቸውን ካፕቸር ያደረገ ነገር ይመስለኛል። እና ናግ የሚያረጋቸው ይመስለኛል፣ እያረጋቸው የቆየ። ኢየሱስ ክርስቶስ አላነሳውም በ40 ቀን ትምህርቱ ላይ ኔቨር ሜንሽንድ ኢት። ምናልባት ጠብቀው ይሆናል አንዳንድ ነገር ሊላቸው፣ ሜንሽን አላረገውም፣ ዝም ነው ያለው። እና ይሄንን ሁኔታ የት ወስደው ፈለጉት? ያሉበትን ሰርከምስታንስ የት ውስጥ ፈለጉት? እግዚአብሔር ቃል ውስጥ ፈለጉት። ቅድም እንዳልሽው መሲህ ይፈጸም ዘንድ የሚለው እግዚአብሔር ቃል ውስጥ ፈለጉት። ይሄንን ልምድ እንዲያዳብሩ ኢየሱስ ክርስቶስ ይፈልግ ነበር በተደጋጋሚ። ሉቃስ ቅድም ያነበብኩላችሁ ላይ ምዕራፍ 24 ላይ እንደዚህ ይላቸዋል፣ ክርስቶስ መከራ ይቀበላል፣ በሦስተኛውም ቀን ከሙታን ይነሳል፣ በስሙ ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲህ ተጽፏል እያለ እንደ መውቀስ ነው የሚላቸው። እንዲህ ተጽፏል። የኤማሁስ መንገደኞችንም እንደዛው ይላቸዋል። እንዲህ ነው እኮ ክርስቶስ እኮ እንዲህ ተጽፎለታል። ቃል ውስጥ በፊት በተደጋጋሚ አይፈልጉም፣ ሰርከምስታንሳቸውን ቃል ውስጥ አይፈልጉም። የሚያዩት ነገር ላይ ነው የሚፈልጉት። ፈሪሳውያን ጋር፣ ሰዱቃውያን ጋር እዛ ነው የሚሮጡት። አሁን ግን ተለወጡ። ቃል ውስጥ የሚፈልጉ ሆኑ። ሰርከምስታንሳቸውን ቃል ውስጥ በዕብራውያን ምዕራፍ 12 ላይ እንደ ደመና የሚያህሉ ምስክሮች አሉን ይላል። ፑሽ ሲያደርገን ነው በሚያጋጥመን ሁኔታ ውስጥ ወደ ቃሉ እንድንገባ፣ ቃል ውስጥ እንድንፈልግ እግዚአብሔር ምስክሮች አሉት ይለናል። እና እነዚህ ሰዎች ትልቅ ነገር የሆነላቸው፣ አንደኛ ተከፈተላቸው። ቃሉ ኢዘ ጋይዳንስ ኢዘ ላይት። በቃ ሰርከምስታንሳቸውን አሁን ውጭ አይፈልጉም። ውጭ እየፈለጉ ቤት አይዘጉም፣ አይደናገጡም። ያኔ እኮ ቢያውቁ ኖሮ ክርስቶስ ይሞታል፣ ችግር የለውም ይነሳል ብለው በቃ they were comfortable፣ ምንም አይሆኑም ነበር። ግን የሚያዩት ነገር ላይ ነው የፈለጉት። ገና ሄዳለሁ ሲላቸው ማክሮፍ ጀመሩ። ከዛ በኋላ መጥተው ሲይዙት ግማሹ በጦር ይዋጋል፣ ግማሹ ምናምን ይላል፣ ግማሹ ጥሎ ይሸሻል፣ ግማሹ ልብሱን ጥሎ ይሸሸ ሁሉ የሚላል። እንደዛ አይነት ሁኔታ ውስጥ ገቡ። ምክንያቱም የሚያዩት ነገር ላይ ነው። አሁን የሚያዩት ነገር ላይ ዲፔንድ አላደረጉም፣ ቃሉ ላይ ዲፔንድ የሚያደርጉ ሆኑ። የተጻፈው ነገር ላይ ዲፔንድ የሚያደርጉ ሆኑ። this is a big transformation። በጣም ትልቅ ትራንስፎርሜሽን ነው የሆነላቸው። እና እንዲህ አይነት ነገር ሆነላቸው። ከዛ በኋላ እግዚአብሔር ቅድም እንዳለው ለምን የመጀመሪያ ሆነ? አንዳንድ ነገር አንስተናል። ግን አንድ ደግሞ በጣም የሚገርመኝ ነገር አለ።
በጣም የሚገርመኝ ነገር አለ። ይሄ የይሁዳ ታሪክ አሁን እዚህ ጋር ስናየው መጀመሪያ መጥቶ እነሱ ጋር ሲፈጥ እናየዋለን። የመጀመሪያ ነገር አገልግሎት ሳይጀምሩ መንፈስ ቅዱስ ሳይወርድባቸው እግዚአብሔር የይሁዳን ነገር አናላይዝ እንዲያደርጉ ፈልጓል። እና ውስጥ የሚሉት ነገር አለ። ይሄ ሰውዬ አለ ጴጥሮስ ከኛ ጋራ ተቆጥሮ ነበር፣ ታድሎ ነበር ይላል። ምንድነው እያለ ያለው? ይሄ አገልግሎት እድል ነው። ይሄ አገልግሎት መቆጠር ነው። በነፃ ነው የሚሰጠው። እግዚአብሔር ቆጥሮ ሐዋርያ ጳውሎስ እንደሚለው በጢሞቴዎስ ላይ ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ኃይልን የሰጠኝን እግዚአብሔርን አመሰግናለሁ እንደሚለው መቆጠር ነው፣ መታደል ነው ይለዋል። ከዛ የሚያስፈራ ነገር ይናገራል። በኋላ ለብቻ እናጠናዋለን እሱን። የሚያስፈራ ነገር፣ ይሄን አገልግሎት ደግሞ መናቅ ኪሳራ አለው፣ ከባድ ነገር ያመጣል የሚለውን ነው አናላይዝ እያደረጉ ያሉት። ከዛ በጣም በጣም የሚገርም ነገር ይናገራሉ። ሹመቱንም ሌላ ይውሰድ። ቁጭ ብዬ ሳስበው በጣም ነው የገረመኝ ይሄ ቃል። ሹመቱንም ሌላ ይውሰድ። እኛ ሰው ኢንዲስፐንሰብል አይደለም። we are nothing። እግዚአብሔር ከፍቅሩ ከምህረቱ ያባበለ ይዘናል እንጂ ማአት ሰው ነው ያለው ጌታ። ኢንዲስፐንሰብል አይደለንም። አንድ የጃንሆይ ባለሟል ነበሩ። አቲን ገብረ ህይወት ነው የሚባሉት። ጃንሆይ ከትንሽ ነገር አምጥተው ነው ትልቅ ቦታ ያደረሷቸው። በኋላ ግን ኢንተለጀንት ስለሆኑ ጃንሆይንም እንደመናቅ የቤተ መንግስቱ እልፍኝ አስከልካይ ናቸው። በቃ የሚገባውን ሰው ሁሉ እንትን ማለት ማንጓጠጥ ምናምን ጀመሩ አሉ። ከዛ ጃንሆይ ቀስ ብለው አወረዷቸውና አንድ ክፍለ ሀገር ላኳቸው እና ሌላኳቸው ቀን እንደዚህ አሏቸው ለጃንሆይ፣ ጌታዬ እርሶ ባሪያ አያጡም፣ እኔ ግን ጌታ አጣው ብለው ሄዱ። ወደ ተሾሙበት ዝቅ አሉ። እና እኛ ጌታ እናጣለን እንጂ እሱ ባሪያ ያጣ። እግዚአብሔር ይሄንንም እየነገራቸው ይመስለኛል። አንደኛ መታደል ነው፣ መቆጠር ነው፣ ክብር ነው። አገልግሎቱ የሚያልፉበት ብዙ ነገር አለ። ወደኋላ መመለስ ክፉ ነው፣ ጌታን መካድ ክፉ ነው ይላቸው። ኢንዲስፐንሰብል ደግሞ አይደላችሁም። ለሹመቱ ሰልፍ ነው ያለው። 120 ሰው ይጓጓለታል፣ ከዛም በላይ ሰው ይኖራል። ያውም በእጣ ያውም ክራይቴሪያ ወጥቶ ምናምን ማአት ሰው አለ። ሁልጊዜ እለዋለሁ እግዚአብሔር አንተ እንቅብ ሙሉ ሰው ነው ያለህ፣ አንተ ምን ይቸግርሃል? አንድ ቸርች እንኳን ገብታችሁ ያለውን ሰው ስታዩት ስንት ሰው አለው ምርጫ እግዚአብሔር። አንዳንዴ ኢንዲስፐንሰብል እንደሆነ እናስባለን፣ አይደለንም። ሹመቱንም ሌላ ይውሰድ ነው፣ በቃ ቀላል ነው። እሱ በምህረቱ ያቆየናል ከራሱ ጋር እንጂ በቀላሉ ምንተካ ሰዎች ነን። አይ ይሁዳን እንዴት ልተካው? ምን ላድርግ? የሥራ እንትን ላውጣ? ማን ይችላል እሱን የሚተካ? አንዳንድ ሰው በጣም ጎበዝ ስለው ለምሳሌ ሙዚቃ መሳሪያ ያለ እሱ የሚጫወት ስለሌለ ማይተካ ይመስለዋል። ወይ ደግሞ በጣም ኃይለኛ ሰባኪ ስለሆነ ማይተካ ይመስለዋል። ምንም ለእግዚአብሔር እኛ ይጎልብናል እንጂ እግዚአብሔር አይጎልበትም። ባሪያ ያጣም እሱ። እና አንደኛ ሰርከምስታንሳቸውን ቃል ውስጥ የሚፈልጉ ሰዎች ሆኑ። ቃሉ ብርሃን እንደሆነ ገባቸው፣ መንገድ እንደሆነ ገባቸው። ይሄ በጣም 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 ትልቅ ነገር ነው። ጌታ በዛ ሁሉ በ3 ዓመት ውስጥ ሊያስተምራቸው የፈለገው ነገር ነው። ይሄ ዛሬ ያገኙት፣ ዛሬ ደረሱበት። ሁለተኛ ነገር ደግሞ አገልግሎታቸውን ከመጀመራቸው በፊት እነሱ ማንነታቸውን እንዲያውቁ መታደል እንደሆነ፣ ቢወጡ ከሱ ኪሳራ እንደሆነ፣ ኢንዲስፐንሰብል እንዳልሆኑ፣ ጀስት ሹመቱን ሌላ ይውሰድ ነው፣ እግዚአብሔር ሊተካቸው ይችላል የሚለውን ነገር ይዘው እንዲነሱ። ልክ እንደ አንዳንድ ጊዜ ይሄ ነገር እንደ ሐናንያና ሰጲራ እንደነሱ ይመስለኛል። እነሱ ሞተው ሌሎቹ ላይ ግን ይላል እግዚአብሔር ፍርሃት ሆነ። ቤተክርስቲያን በሙሉ በፍርሃት እግዚአብሔርን በማክበር ኖረች። ይሁዳ ወደ በኋላ እናጠናዋለን፣ ወደ ገዛ ቦታው ሄደ። ግን በዛ ውስጥ እነዚህ ሰዎች እግዚአብሔርን የማክበር ነገርም የሚማሩ ይመስለኛል። እግዚአብሔርን የመፍራት ነገር
እግዚአብሔር እንደ ቃሉ ነው የሚል ነገር የተማሩ ይመስለኛል። እና ከነዚህ አንጻር ሊሆን ይችላል መጀመሪያ ይህ ሀሳብ ራንደም አይመስለኝም። ይህ ሀሳብ ወደ እነሱ የመጣው። እግዚአብሔርን እናመሰግናለን። ወደ ሁለተኛው ጥያቄያችን እንሄዳለን። ሁለተኛ ጥያቄያችን ገባ ብለን እስቲ ይሁዳን እንመልከተው። ይሁዳ ምን አጣ? ምንድን ነው የሆነበት? ምንድን ነው ያጣው ነገር? ላንብብ። ይሄ ጥቅሶ የተጠቀሰበትን አንዱን ክፍል ላንብብና ከዛ በኋላ እስቲ ከይሁዳ ሕይወት የምንማረውን እናያለን። መዝሙር 109 ላይ ያለውን ላንብበውና መዝሙር 109 እሺ ከአምስት ጀምሮ ላንብቡ። መልካም ፋንታ ክፉን በወደድኳቸውም ፋንታ ጠላትነት መለሱልኝ። በላዩ ኃጢአተኛን ሹም፣ ሰይጣንም በቀኙ ይቁም። በተሟገዘ ጊዜ ተረትቶ ይውጣ። ጸሎቱ ኃጢአት ትሁንበት፣ ዘመኖቹ ጥቂት ይሁኑ። ሹመቱንም ሌላ ይውሰድ። ልጆቹ ድሃ አደግ ይሁኑ፣ ሚስቱም መበለት ትሁን። ልጆቹም ተናውጠው ይቅበዝበዙ ይለምኑም፣ ከስብራቸውም ይባረሩ። ባለዕዳም ያለውን ሁሉ ይበርብረው፣ እንግዶቹም ድካሙን ሁሉ ይበዝብዙት። የሚገዛውንም አያግኝ፣ የሚያግዘውም አያግኝ። ለድሃ አደግ ልጆች የሚራራ አይኑር፣ ልጆቹ ይጥፉ። በአንድ ትውልድ ስሙ ይደምሰስ። የአባቶቹ ኃጢአት በእግዚአብሔር ፊት ትታሰብ፣ የእናቱም ኃጢአት አትደምሰስ። በእግዚአብሔር ፊት ሁልጊዜ ይኑር፣ መታሰቢያቸው ከምድር ይጥፋ። ምሕረት ያደርግ ዘንድ አላሰበምና ይላል። ይሄ ስለ አንዱ ክፍል ነው። 3 ክፍሎች አሉ። ይሄ ነው ግን በጣም ዝርዝር አድርጎ የሚያስረዳን እና እስቲ ከይሁዳ ሕይወት ምን እንማራለን ብለን ትንሽ እስቲ እንነጋገር። መሬት ገዛ፣ በግንባሩም ተደፍቶ ከመካከሉ ተሰነጠቀ። አንጀቱም ሁሉ ተዘረገፈ፣ በኢየሩሳሌም ለሚኖሩ ሁሉ ታወቀ። ስለዚህም ያ መሬት በቋንቋቸው አኬልዳማ ተብሎ ተጠራ። እርሱም የደም መሬት ማለት ነው። በመዝሙር መጽሐፍ መኖሪያው ምድረ በዳ ትሁን፣ የሚኖርባትም አይኑር፣ ደግሞም ሹመቱንም ሌላ ይውሰድ ተብሎ ተጽፏልና ይላል። እና እስቲ ከይሁዳ ሕይወት የይሁዳ ሕይወት ምን ያስተምረናል? ሰዓታችንም እየሄደ ስለሆነ ጠቅለል እናድርገው። በቃ ብላችሁታል፣ ሁሉንም ነገር ብላችሁታል። እንዲሁ ሰመራይዝ ለማድረግ ያክል ነው እና በጣም ፕሌዘንት የሆነ ታሪክ አይደለም፣ ደስ የሚል ነገር አይደለም፣ የሚያሳዝን ታሪክ ነው እና ጌታን በሌላ መለወጥ በቃ መጨረሻው የሚያሳዝን ነው። ፕሌዘንት አይሆንም፣ ደስ የማይል ታሪክ ነው የሚሆነው እና ቅድም መሲ ብለዋለች፣ ለነሱ እንትን የሆነው ጀማሪ ማን ነው መሪ የሆነው እየተባለ ይጠራል አለች። የይሁዳ ነገር ከዛም የባሰ ነው። ምን ይላል? እንደዚህ ሆኖ ሞተ፣ ይሄም ደግሞ በኢየሩሳሌም ሁሉ ታወቀ ይላል። አሟሟቱ ራሱ ታሪክ፣ መጨረሻው ታሪክ፣ ክፉ ታሪክ ሆነበት። ክፉ ታሪክ ሆነበት። የእሱ ምንድነው ትልቅ ስህተቱ? እንትኑ ነው፣ ትሬድ ሊያደርግ የፈለገው ነገር ነው። ኤክስቼንጅ ሊያደርግ የፈለገው ነገር ነው። አላወቀውም። ቫልዩ የያዘውን ቫልዩ የተሰጠውን ነገር አላወቀውም እና በአመፅ ገንዘብ መሬት ገዛ ይላል።
መሲ እንዳለችው እነሱ ናቸው የገዙለት። ግን ኢንቴንሽኑን የሚያሳይ ነው የሚመስለኝ እኔ። ንብረት ነው የፈለገው፣ ሀብት ነው የፈለገው። ለሁለት ጌቶች መገዛት አይቻልም ይላል። አሸነፈው አንዱ ጌታ እና ንብረትና ሀብት ነው የፈለገው። የዚች ምድር ነገር ነው የፈለገው። ግን ኢን ኤክስቼንጅ ምንድን ነው ያጣው ነው? ኢን ኤክስቼንጅ ምንድን ነው ያጣው? አንደኛ ያጣው ነገር በምድርም አልሆነለትም። መርገም ነው ያመጣው። መርገሙ ለሱ ብቻ ሳይሆን ለልጆቹ ሁሉ ወደ ታች የሚወርድ ሁሉ ሆኖ 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 መጨረሻ በአንድ ትውልድ ዘሩ ተደመሰሰ። ዘሩ ይደምሰስ ይላል። ልጆቹ ማደግ አልቻሉም። ትራይቭ ማድረግ አልቻሉም። ሚስቱም የሚያዝንላት አላገኘችም። እግዚአብሔር ስለተቆጣበት በአንድ ትውልድ ዘሩ ነው የተደመሰሰው። በዚህ ምድር ላይ አንከር ሊያደርግ ነበር የፈለገው። አንከር ሊያደርግ ነበር የፈለገው፣ ግን አንከር ማድረግ አልቻለም። ተደመሰሰ በዚህ ምድር ራሱ በደከመው ነገር። ከዛ በኋላ የሚያልፍበት ነገር ራሱ ያሳዝናል። እንትኑ አሁን ቅድም ለምን ንስሐ አልገባም ምናምን፣ እንዴት ንስሐ ይገባል? ሰይጣን በቀኙ ቆሟል እኮ። በቀኝ መቆም ማለት ጓደኛ ረዳት ማለት ነው። በቀኝ የሚቆም ሰው ረዳቱ ጓደኛው ሰይጣን ነው። ሰይጣን በቀኙ ይቁም ተብሏል። እና ስለዚህ ምንም የንስሐ ተስፋም የለውም። ኢት ዋዝ ክሎዝድ፣ በቃ በጣም ክሎዝድ ሆኖበት ነበረ። እና እኔም ልክ መሲ እንዳለችው አንድ አይነት ነገር ሰምቼ አንድ ጓደኛ አባት ልጆቹ ሁሉ ወደ ጌታ መጥተው ምናምን፣ እሳቸው ጌታን ትተው ሚስታቸውን ትተው ሌላ ሚስት አግብተው ምናምን፣ በኋላ ሲሪየስ ሲኮኑ እሱ ሐኪም ስለነበር አይሲዩ ተኝተው አባ በቃ አሁን መጨረሻ እየደረሰ ነውና አትተርፍምና ወደ ጌታ ና ተመለስ ሲላቸው አይ በዊክነስ ወደ ጌታ አልመጣም፣ ደክሜ አልመጣም፣ ከዚህ ወጥቼ ብርቱ ሆኜ እመጣለሁ እንጂ አሁን በዊክነስ ተሸንፌ አልመጣም ብለው ከአይሲዩ መውጣት አልቻሉም፣ ሞቱ። እና አንዳንድ ጊዜ እግዚአብሔር በጣም ሲቆጣ እንደዚህ ይሆናል። እና ሜንታሊ ያለውንም ነገር እኔ ፊዚካሊ ያየን ሜንታሊ ያለውን ነገር እኔ ሜንታሊ እና ስፒሪቹዋሊ፣ በኋላ ደግሞ በሰማይ የሚያጣው ነገር፣ በሰማይ የሚያጣው በ12ቱ የእስራኤል ነገዶች ልትፈርዱ በ12 ዙፋኖች ትቀመጣላችሁ ይላል። በቃ ምንም ስንት ቢሊዮን ህዝብ ሰው ተወልዷል እዚህ ሀገር። እነሱ ብቻ ናቸው ይህን እድል የሚያገኙት። በ12 የእስራኤል ነገድ ሊፈርዱ በ12 ዙፋን የሚቀመጡ። እንደገና በራእይ ላይ ስታዩት በእያንዳንዱ በር ላይ ስማቸው ተጽፏል። 12 በሮች አሏት። በ12ቱ በሮች ላይ ስማቸው ተጽፏል። አንድ ቦታ ቢልዲንግ ላይ ስማችሁን እኮ እናጽፍ ብትሉ ማአት ብር ከፍላችሁ፣ አሁን ትራምፕ የኬኔዲ ሴንተር ለማስባል ትራምፕ ኬኔዲ ለማስባል ስንት ግርግር ውስጥ ተፈጥሯል። እነዚህ ግን በሰማይ ለዘላለም ፕሪንትድ የሆነ በቃ በሮቹ ላይ የተጻፈ ስም ሁሉ አላቸው። የዘላለም ህይወት ከመውረስ ሌላ ግሎሪየስ የሆነ ፊውቸር ነው የሚጠብቃቸው። እንትና ግን በቀላሉ ይሄንን ትልቅ ክብር ትሬድ አደረገው። እና ይሄን ደግሞ ቅድም አዜብ እንዳለችው ወደ ገዛ ቦታው ይሄድ ዘንድ እግዚአብሔር ያዘጋጀለት ቦታ አይደለም። that was not the destiny God እግዚአብሔር የመረጠው አትሊስት የመረጠው የጠራው ቦታ እሱ አልነበረም። ግን ወደ ገዛ ቦታው ይሄድ ዘንድ ቅድም እንዳለችው አዜብ ፈቃድ አለን፣ የሚጎትተን ነገር አለ፣ የሚይዘን ነገር አለ። እምቢ ማለት ያስፈልጋል። እምቢ ማለት አለብን። እና ለዚህ ነው እግዚአብሔር የሚገረመው አንዳንድ ጊዜ። አሁን አዳም ራሱ ኤክስቼንጅ ያደረገው ነገር እውቀትና የሆነ ብሪሊያንት መሆንን ከኢሞርታሊቲ ለዘላለም ከመኖር ጋር በመኖር ነው የለወጠው። ከዚህ በበላቀም ሞትን ትሞታለህ ተብሏል እኮ።
እየተባለ እዚህ ጋር ግን አዋቂ ትሆናለህ የሚል ሲመጣ ትሬድ አደረገ እና አሁን በይሁዳ ብቻ እንድንፈርድ አይደለም። እኛ የተሰጠን ክብር፣ እኛ ያለን ነገር በጣም ትልቅ ነው። እንቁልልጮ ከሚለን ነገር በጣም በጣም የተለቀ ነገር ነው። ሮሜ 8 ላይ እንደሚናገረው ምንም አይወዳደርም። ለእኛ ይገለጽ ዘንድ ካለው ክብር ጋር ምንም አይወዳደርም። ግን ይሄ አይታየንም እና አንዳንዴ እንቁልልጮ የሚሉን ነገሮች ዳይቨርት ያደርጉናል። እንደዚህ ክብር መጠን መሰጠት ሁሉ ያቅተናል። በቃ ለዚህ ክብር፣ ለዚህ ህይወት፣ ለዚህ ነገር መሰጠት ሁሉ ያቅተናል። ሐዋርያቱ ግን አንዴ መንፈስ ወረደባቸው፣ በቃ ተሰጡ ለዚህ ክብር ከይሁዳ በስተቀር ማለት ነው። እና እንትናችንን ይሄ ንግዳችንን፣ አነጋገዳችንን የሚያተርፍ ማድረግ አለብን። የሞኝ ንግድ መነገድ የለብንም። የማያተርፍ የኪሳራ እንደውም የደንበኛ ልም ያለ ኪሳራ ንግድ መነገድ የለብንም። እግዚአብሔር ይሄ በቃ ይገርመዋል። ሰው እንደዚህ ሲነግድ እግዚአብሔር ይገርመዋል። እሱን ላንብብና አንድ ክፍል ላንብብላችሁና ከዛ በኋላ እንጨርሳለን። ኤርምያስ ምዕራፍ 2 ከ9 እስከ 13 እንደዚህ ይላል። ስለዚህ ከእናንተ ጋር እከራከራለሁ፣ ከልጆቻችሁ ልጆች ጋር እከራከራለሁ። ወደ ኪቲም ደሴቶች አስፉና ተመልከቱ፣ ወደ ቄዳርም ላኩና እጅግ መርምሩ። እንደዚህ ያለ ነገር ሆኖ እንደሆነ እዩ። በእውኑ አማልክት ያልሆኑትን አማልክቱን የለወጣቸው አንድ ሕዝብ አለን? ነገር ግን ሕዝቤ ክብሩን ለማይረባ ነገር ለወጠ። ሰማያት ሆይ በዚህ ተደነቁ፣ እጅግም ደንግጡና ተንቀጥቀጡ ይላል እግዚአብሔር። ሕዝቤ ሁለት ክፉ ነገሮችን አድርገዋልና እኔን የሕያው ውሃ ምንጭ ትቶኛልና የተቀደዱትንም ጉድጓዶች ውሃውን ይይዙ ዘንድ የማይችሉትን ጉድጓዶች ለራሳቸው ቆፍረዋል ይላል። እና እግዚአብሔር ገርሞታል። ሌላ ሰው ተራ ነገር ተራ አማልክት አይለውጥም፣ እኔን እንዴት ይለውጣል ሰው ብሎ በቃ ይገርመዋል። እግዚአብሔር ፓዝልድ ሆኗል በእኛ ምርጫ እና እንዴት እኔን የህይወቷ ምንጭ ትቶ ሰው ቀዳዳ ጉድጓድ ይመርጣል ብሎ እግዚአብሔር ፓዝልድ ይሆናል። እና ሰማያትም እንዲደነቁ ተደነቁ ሰማያት ሁሉ ይላል። ስለዚህ በጣም የሞኝ ምርጫ ነው ጌታን መተው ወይም ደግሞ የጌታን ነገር አላልቶ መያዝ፣ በምንም ነገር መለወጥ የሞኝ ምርጫ፣ የኪሳራ ምርጫ ነው። እና ከይሁዳ ህይወት ይህን እንማራለን። ቅድም እንዳለችውም ቤዙ ምንም ነገር ጋራንቲ አይሆንም። እስከ መጨረሻ የሚጸና እርሱ ይድናል ነው የሚለው። እስከ መጨረሻው መጽናት ይጠበቅብናል። ሌላ ቅድም አዜብ ያነሳችውን ነገር ትንሽ ኢንፋሲስ ልሰጠው ፈልጋለሁ። በቃ ይሁዳ ህይወቱ ጌታን ለዘላለም ህይወት አይደለም የተከተለው እና ይሄ ደግሞ በጣም የባሰ ክፉ እንደሆነ ማሰብ አለብን። ለዘላለም ህይወት አይደለም የተከተለው፣ ስሩ ጂሰስ ገንዘብ ለማግኘት ነው እና ከሚዋጣው ይሰርቃል። አሁንም ገንዘብ ነው ፍላጎቱ። ስሩ ጂሰስ ገንዘብ ለማግኘት ነው። በዚህ ዘመን ያሉትን እያሰብኩ በቃ ደንግጬ ነበረ። ስሩ ጂሰስ ገንዘብ ለማግኘት ብዙ ሰዎች ይሞክራሉ። የይሁዳ እድል ሳይሆን አይቀርም የሚጠብቃቸው። ኢየሱስን ራሱን እና የዘላለም ህይወትን ሳይሆን ስሩ ሂም ሀብታም መሆን፣ ስሩ ሂም አይሮፕላን መግዛት፣ ስሩ ሂም ምናምን ማድረግ፣ ስሩ ሂም በቃ ፕሮስፐር ማድረግ። ሀብታም መሆን መጥፎ ነው ማለት አይደለም፣ ግን በኢየሱስ መነገድ ግን መጥፎ ነው። በኢየሱስ ንብረት ማፍራት ግን መጥፎ ነው። እየነገዱ በስሙ እየነገዱ እና እነዚህ አስደንጋጭ መጨረሻ ሳይኖራቸው አይቀርም ብዬ ሳስብ ነበር። ስንት ይሁዳ ይኖር ይሆን በዚህ ምድር በቤተ ክርስቲያን እያልኩ ሳስብ ነበረ። ይህንንም ለመጨመር ነው። ሰዓት ትንሽ ወስጃለሁ። ጌታ ይባርካችሁ። ወደ መቅዲ መልሳል።